ክርስቶስ ሰው ስለመሆኑ ራእዩን ሊገልጽለት ቅዱስ ገብርኤል ለነቢዩ ለዳንኤል ራእዩን ሊገልጽለት ወደ ነቢዩ ዳንኤል ሄደ ይላል። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 10 ላይ ልትገቡ የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። በሞቴ ራእዩን ሊገልጽለት ሲሄድ ተጠራጥሮ የፋርስ አለቃ መንግስት ግን የሚለው ሊቃውንት አጋንንትና ሰራዊት አጋንንት ቅዱስ ገብርኤልን ይዋጉት ጀመር። ለምን? ራእዩን እንደሚገልጽለት ተጠራጥረው እና ምን ይላል? 21 ቀናት አዘገዩኝ ይላል። ደግሞ አለው 21 ቀናት አዘገየኝ ይላል። እየታገለ እየተዋጋ አትነግርም እያለ ትግል ገጠማ ዲያብሎስ 21 ቀናት አዘገየኝ ይላል። በሞቴ ለራእዩ አጋንንት እንዲከታገሉ ያለ ዘር መጸነሱ ራእዩ መፈጸሙ በድንግልና መወለዱን ቢያውቁ ኖሮ እንዴት ይታገሉ እንደነበር እሱ ያዘገዩት ነበር ድህነታችን። ለዚህ ነው እግዚአብሔር በዝምታ በጸጥታ የፈጸመው። እዚህ ጋር ግን አንድ ነገር ሰንቀር አድርጌ ልለፍ። የፋርስ አለቃ መንግስት 21 ቀናት ተቋቋመኝ ይላል። ከዛ ይቀጥልና ምን ይላል መሰላችሁ? ቅዱስ ገብርኤል ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለት ለቅዱስ ገብርኤል። ከዛስ አጋንንት ሰራዊት አጋንንት አወረደ። ቅዱስ ገብርኤል ራእዩን ለመንገር ወደ ዳንኤል በረረ። ቅዱስ ሚካኤልስ ተዋጋቸው፣ አወረዳቸው። ወገኖች እኔ እዚህ ጋር መናገር የምፈልገው ነጥብ ምን መሰላችሁ? እንኳን ለኔና ለእናንተ ለደካሞቹ ለመልአከ ብስራት ለቅዱስ ገብርኤል እንኳን ሳይቀር ቅዱስ ሚካኤል አስፈልጎታል። መልአክ አስፈልገው። መልአክ አያስፈልገኝም ልትል የምትችል አንተ ማን ነው ብትሆን? ቅዱስ ገብርኤል እንኳን ይሄንን ካለ ካለቃችሁ ከሚካኤል በቀር የሚያጸና የለም ካለ አንተ ምን ሆነ ነው ሚካኤል ምንድን ነው የምትለው? መልአክ አያስፈልገኝም ለማለት ትደፍራለህ? ይሄን ትንቢት አትተውምን? ይሄን ድፍረት አትተውምን? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ጸሎትና ልመና ምልጃቸው አያስፈልገኝም ትላለህን? በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ሲመጣ አታስፈልገኝም ትለዋለህን? በለው። አንተ አታፍርም ትለዋለህ። እኔ እመጣለሁ ሚካኤል ልትለው እኮ ትደፍራለህ። አታፍርም። ሁሉ ይድኑ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል ስለ መላእክት ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ሁሉ መዳኔ ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። መዳንህን እንድትወርስ ለማገዝ ሲመጣ አልፎ ለሕዝብ ልጆች የሚቆመው ሚካኤል ይነሳል። አጋንንትን የሚያሳፍርልን ከዲያብሎስ ጋር የሚዋጋልን ሚካኤል እንግራታለን። እሺ የቀለም የጠበቅ ሰላምን እንደሆነ አላወቁም። ስለ ሙሴ ስጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አሳዝነ እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ ያውቃል። ሌላ አንተ እንደማስፈልግ አታውቅም። ምን አይነት ትውልድ እንደተነሳ ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሠዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ
ምን ማድረግ ይቻላል? ይሄን ልናስቆመው ግን አንችልም። ምዕመናን ይሄ ቀጥላል። አትደንግጡ፣ አትታው፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆነ ተረዱ። እግዚአብሔር ማደሪያው ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ሊከለክለው ይችላል። እኔ ማን እንዳይፈጸም ሊከለክሉ ይችላሉ? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው። በርታ በርታ። የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላሉ አባቶቻችን። ሰውሯቸዋል። መላእክትንም ሰወራቸው፣ በዝምታ ፈጸሙ። ታዲያ እንዲህ ከሆነ ካልቀረ አንድ ነገር ጠቅሼ ትምህርቴን በጥቂት ነጥቦች እጠቀልላለሁ። አይዟችሁ፣ ይቅርታ አድርጉልኝ። በዚህ ማለዳ ፀሐይ ላይ ያሰነበትኳችሁ እየሰማችሁኝ ነው? ግን እየሰማችሁኝ ነው? አይዟችሁ። እዚህ ፀሐይ ተደብድበን ከሆነ ልንሰየው እግዚአብሔር ይቅጠርልን። እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት። አይዟችሁ፣ ይሄንን እግዚአብሔር ይቅጠርልን። እንደ ደጅ ጥናት አድርጎ ይቅጠርልን። የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉ። አቆማችሁን። ይህ እግዚአብሔር ቃል ይህ ያድሳል። እኔና እናንተ ባይገባን እንኳን ይባርከናል፣ በእውነት ይባርከናል። አጋንንት በዚህ ውስጥ መኖር አይችልም። ያነጻናል። እግዚአብሔር ቃል ባትሰሙት እንኳን ባትረዱት እንኳን ግድ የላችሁም። ጥቂት ታግሳችሁ መስማት ጥሩ ነው በጣም። የእግዚአብሔር ቃል አጥንትንና ጅማትን እስኪቆርጥ ድረስ ኃይል አለው፣ ያስተካክለናል ወገኖች። ታዲያ ከሰወረ ካልቀረ እችን ሳልናገር መሄድ ስለሌለብኝ ነው። ታዲያ በዝምታ በስውር መፈጸሙ ካልቀረ ለምን ቅዱስ ገብርኤል እንዲያበስራት ፈለገ? ለምን ቅዱስ ገብርኤል እንዲያበስር ተላከ? አንድ ከሰወረው ካልቀረ አካላዊ ቃል ዝም ብሎ መጥቶ አይጸነስም ነበረ? ያለ ማብሰር ማደር አይችልም ነበረ? ይችላል። ታዲያ ለምን እንዲያበስር አደረገው ካላችሁ ወይ 3 ነጥቦችን ልጥቀስ፣ ከዛ ወደ ማሰሪያ ይልንገር። በጣም ይጠቅማችኋል። ስሙ። አንደኛ፣ በነካጁ በስውር ለምን አያደርገው? ለምን ቅዱስ ገብርኤል እንዲያውቀው? ለምን ቅዱስ ገብርኤል እንዲያበስራት ፈለገ? እንዲያደርገው ነበር። ምርጥ ጥያቄ ነው። በጣም ረቂቃን የሆኑ ሊቃውንት 3 ምክንያቶችን ያቀርባሉ። እንዲህ ይላሉ። አንደኛ፣ ድንግል ማርያም ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትደነግጥ ስለፈለገ ነው ይላሉ። ወዳጆቼ፣ ወገኖቼ፣ አካላዊ ቃል ኢየሱስ ያለ መንገድ እንዲሁ መጥቶ ቢጸነስ ኖሮ ሆዷ ሲገፋ ቅድስት ድንግል ማርያም ምን ትሆናለች? ታምሜ ነው፣ ደዌ መጥቶብኝ ነው፣ አጋንንት ተተኖክሰውኝ ነው ብላ ትደነግጥ ነበር። አይሁድ እንዳይደነግጡ የተጨነቀ እግዚአብሔር እናቱን ማስደንገጥ ነበረበት? በፍጹም። ስለዚህ ማብሰር ነበረበት። አንደኛ። ሁለተኛ በድንግልና የምትጸንሰው ምን መሆኑን ማወቅ አለባት። ዋጋ ትከፍላለች። ለምን ዋጋ እንደምትከፍል ማወቅ አለባት። በረሃ ለበረሃ ትንከራተታለች። በነፍሷ ሰይፍ ያልፋል። ጽኑ እንባን ታፈሳለች። የአሸዋው ግለት ይበላታል። የአይሁድ ፊት ያቃጥላታል። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያን
ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ ጊዜ አለ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው ምስኪን እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬም ቅደደው እስኪ ቀምሳታ ነው አይደለም? ነው አይደለም? ነው አይደለም? እውነታው ነው። ምድር ላይ እንኳን ወንድና ምናልባት ቅድም ያልኳችሁ ነገር ግን እንደሚኖር እርግጠኛ ነኝ። የትኛው የስድዋ የምዕራቡ የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል። በክፋት እየባሱ ይሄዳል። በቃ አትደነቁ። እግዚአብሔር ይህን ስንከላከል እንድንኖር አላደረገም። ምንድን ነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ ከዛ ራሱ ይጠፋል። እግዚአብሔር ያጠፋል። ሁለተኛ በድንግልና የምትጸንሰው ማን መሆኗን እንድታውቅ ዋጋ ትከፍላለች። ሶስተኛ ነፃ ፈቃዷን ለመጠየቅ ነው በሞት። ይሄ ደግሞ አስደናቂ ምክንያት ነው። እዩ ዝም ብሎ መጥቶ ትወልጅኛለሽ ማለት ይችላል አይችልም? ይችላል። እግዚአብሔር እኮ እንኳን እግዚአብሔር ይኸው ንጉሥ ችሎ የለ እንደ መከራ እያበሉ በዓለም ላይ በሙሉ እንደሱ አይደለም። ከፍ ያለ ዝቅ ያለውን እንደሱ አይደለም። አለቃ ምንዙሩን እንደሱ አይደለም። እግዚአብሔር ግን እንዲህ አይነት ጉልበተኛ እንዲህም አይነት እብሪተኛ አይደለም። አስወድዶ አስፈቅዶ አስለምዶ እሺ አስብሎ እኮ ነው የሚጸነሰው። እንዴት የሚደንቅ ትሁት አምላክ ነው! እናንተ ነፃ ፈቃዷን እሺ ማለት አለባት። እሺ እሱ ስለመረጣት ብቻ ሳይሆን እሷን መምረጥ አለባት። እሺ ሌሎችን ድህነቶች እሺ ካስባለ ይሄንን በግብታዊነት እጅ ጠምዝዞ ያደረገው ምናስ እሺ ያስብላታል። ነፃ ፈቃዷን መስጠት አለባት። ይሁን ማለት አለባት። አሜን ማለት አለባት። እንደውም አንድ ሊቅ ምን ይላል? ሰማይ ምድር ፍጥረታትን ሲፈጥር እግዚአብሔር ነበር ይሁን ያለው ይልና፣ አሁን በአዲስ ኪዳን ሰውን ሲፈጥረው ግን ይሁን ያለችው እናቱ ናት። ምን ብላ? ይሁንልኝ። ለዚህ ሶስት ምክንያት ነው ቅዱስ ገብርኤል የተላከው። ልድገመው እንዳትረሱ፣ ልድገመው እንዳትዘነጉት። አንደኛ እንዳትደነግጥ፣ ጽንሱ የመጣው ከሰይጣን መተነኳኮስ ከበሽታ መስማት እንዳትደነግጥ። ሁለተኛ ማን መሆኑን እንድታውቅ ዋጋ ትከፍላለችና። ሶስተኛ ነፃ ፈቃዷን በእሽታ በይሁንታ መስጠት አለባት። አሜን ማለት አለባት። ትምህርቴን ልጠቅልል 5 ደቂቃ ብቻ። ሌላ ብዙ ማብራሪያ በጣም ብዙ ነጥቦችን ማንሳት ይቻላል። እኔ ግን መጠቅለያ ይሄን ላድርገው። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ወገኖች እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል አባቶቻችን? ይኸው አይሁድ፣ አጋንንት፣ መናፍቃን፣ አሕዛብን ኢየሱስ ክርስቶስ በተለይ አይሁዳውያን ኢየሱስ ክርስቶስ ጎኑ ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። የገነት በር እንደተከፈተ በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብ፣
የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁ ወይ በሞቴ ኢየሱስ ክርስቶስ መስቀል ላይ ስለኔና ስለናንተ ፍቅር የመጨረሻውን እስትንፋስ ሲተነፍስ እኛ ኦርቶዶክሳውያን እንደምናውቅ ታውቃላችሁ። የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችን እናውቃለን። የእሱ የመጨረሻ እስትንፋስ የኛ የመጀመሪያ እስትንፋስ ሊሆን ይሄንን እናውቃለን። ኦርቶዶክሳዊነት የሚያውቀው እውቀት ከይሁዳዊነት፣ ከአሕዛብነት፣ ከአረማዊነት፣ ከመናፍቃን በጣም የተለየ ነው። እነሱ በመስቀል ላይ ክርስቶስ እንደሞተ ብቻ ያውቃሉ። እኛስ መስቀል ላይ ምን እናውቃለን ካላችሁ እውነት ነው፣ ኢየሱስ ክርስቶስ ሞቷል፣ ዲያብሎስ ግን ተገሏል። እደግመዋለሁ፣ ዲያብሎስ ተገሏል፣ ኢየሱስ ክርስቶስ መስቀል ላይ ሞቷል። ለዚህ እኮ ነው አንዳንዶች አባቴ የተገደለበት መስቀል እንደዚህ አይደለም። ዲያብሎስን በመስቀል ላይ ጠርቆ ነው ያስወገደው። ዲያብሎስን የመግደያ መሳሪያ ነው የሆነው መስቀል። እግዚአብሔር እንዴት እንደቀየረው ተመልከቱ። መርገምን መሻሪያን ያደረገው ስለኛ እርግማን ሆኖ መርገምን ነው የሻረልን። የመርገሙን መሳሪያ የበረከት አደረገና ቀየረልን። ማፈሪያ ያሉትን መኩሪያ አደረግነውና ጉልላት ላይ አሰቀለን። በምን ቋንቋ መለስ ቃላት የለንም፣ ማብራሪያ የለንም። ቀየረው። ይሄንን ነው የምናውቀው። በጣም የሚገርም ነገር ልንገራችሁ። በተለይ መናፍቃን፣ በተለይ አሕዛብ አንድ የሚገርም ጥያቄ አላቸው። እናንተ እኮ የሞተ ነው የምታመልኩት ይላሉ። መነሳቱን ማወቅ አይፈልጉ። ለምን እንደሞተ አይገባቸውም። ቅድም እንዳልኳችሁ የተሰወረበት ሕዝብ ነው። አንተ ግን ይቅርታ ለቋንቋዬ ደፍሬ በመናገሬ ክብር ለአባቶች ይግባ እንጂ አንተ በርቶልህ ነው እዚህ የተሰበሰብከው። ያልበራላቸው ናቸው ይሏል። ደኢላይትን ዋ የበራላት ያቺ ሴት ትዛት ትላችሁ ገብቶናል። ገብቶን ነው ምንጮህ፣ ገብቶን ነው ምንናገረው፣ አምነን ነው ምንጮህ። ሳይገባን አይደለም። ምን ኢየሱስ ፈራ፣ ደነገጠ፣ ተከዘ የሚል ሲያነቡ መጽሐፍ ቅዱስ ላይ የፈራ የተከዘ የደነገጠ ያዘነ ነው እንዴ የምታመልኩት ብለው ሊጠይቁን ይሞክራሉ። እኛ ግን በዚህ ሐሳብና በዚህ ጥያቄ ውስጥ ኦርቶዶክሳዊነት ምን እንደሚያውቅ ታውቃላችሁ? እሱ በመፍራቱ ፍርሃታችን እንዳስወገደ እናውቃለን። እሱ በመደንገጡ የዘላለም ድንግስና መፍራት ነው። የነፍስ መደንገጥ ነው። የነፍስ መተከዝ ነው። የነፍስ ካሳ ክሷል። ማን ነው ደግ አዘና ፈራ። ይሄን የለካሰ እናውቃለን። ፍርሃታችንን እንዳራቀ እንረዳለን። ርሁቃን ተብሩቃን በስዋሬከ በመሰወር ከራቁት የራቀ ነው ይላል ሊቁ። በመሰወሩ ከራቁት የራቀ ነው እግዚአብሔር። ወታለጽቆሙ ለርሁቃን በምህረትከ በምህረትህ ግን የራቁትን ታቀርባለህ ይላል ሊቁ። ከራቅ የእግዚአብሔር ስራ ይርቅብሃል ወገኔ። አይሁድ በተለይ አይሁድ ሊቀ ካህኑ ልብሱን ሲቀድ እንደተቆጣ፣ እንደተበሳጨ፣ እንደተናደደ ነበር የሚገልጸው። ወገኖቼ ልብ በሉ። የኦሪቱ ሊቀ ካህናት ልብሱን ሲቀድ በክርስቶስ ላይ መበሳጨቱን ነው የሚገልጽ የነበረው። እኛ ግን ክርስቶስ ልብሱን እንዳልቀደደ ስናይ
ያኛው ልብሱን በመቅደዱ ክህነቱ እንዳለፈች እንደተሻረች፣ ይሄኛው ግን ልብሱን ባለመቅደዱ ምክንያት ክርስቶስ ባለመቀደዱ ምክንያት ክህነቱ እንዳላለፈች እንረዳለን። ክህነቱ እንዳልተሻረች እንረዳለን። ባጭሩ እኛ አውቀነዋል። ክርስቶስ የእግዚአብሔር ልጅ የባህሪ አምላክ መሆኑን ተረድተነዋል። ከዚህች ዓለም ገዢዎች አይሁድ፣ መናፍቃን፣ አጋንንት ይህን ጥበብ አላወቁትም። ይቆየን። ብዙ እንዳላቆያችሁ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት ከሁላችንም ጋር ይሁን። በዚህ ዕውቀትና በዚህ ሃይማኖት ያጽናል። አሜን። አረባ ማርያም የሰው ድምፅ የለም። እግዚአብሔር በደንብ እግዚአብሔር መስሎ እግዚአብሔር ልጅ ይሄ ልልታ ይሄ ድምፅ የያሪኮን ግንብ ያፈረሰ አይደል? እስኪ እግዚአብሔር መስሎ ስለላችሁ ያሰማሩ ለመምህራችን የመጋቢ ሃይማኖት መምህር ይመኑ ቃልዎት ያሰማልን፣ ቃልዎት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ባርክልን፣ በእድሜ በጤና ይጠብቅልን። ከዚህ በላይ የሚያገለግሉበትን እድሜውን ጤናውን እንዲሰጥልን እግዚአብሔር ሁላችሁ አመስግኑላቸው።